ትሁት ተሸነፈች። ተመስገንም ስለ ልጁ ያውቃል። አሁን ላይ ተመስገን የሚያደርገው አንድ እርምጃ አለ። የልጁን ፎቶ እንደምንም አድርጎ አፈላልጎ ካገኘውም በኋላ አሁን የሚጠቀማቸው ወይም ደግሞ እሱ የሚሄድባቸው መንገዶች ስህተት የሆኑም ይመስላል። ቲና እኔና አንቺ አሁን ላይ መንገዳችን የተለያየ ነው። አንቺ በምታስቢው ሀሳብ ሳይሆን እኔ በምፈልገውና እንደፈለግኩ አድርጌ በምንቀሳቀስበት ሀሳቤን የምመራ እንጂ ከዚህ በኋላ የአንቺን ሀሳቦችና እቅዶች መከተል አልፈልግም። እንዳውም በተቃራኒው ካም በኋላ እኔ የማድረጋቸውን እያንዳንዱ ትዕይንቶች የምልሽና የምነግርሽን ነገር ታደርጊያለሽ በማለት እንግዲህ ለቲና ያስጠነቅቃታል። ቲና ከዚህ በፊት እንግዲህ እቅዶቿን በራሷ መንገድ እየመራች ነበር የነበረችው። በተቃራኒው ተመስገን አሁን ደግሞ እሱ የሚላትን ነገር እንድትመራና እንድትሄድ ተከታትላ እያዘዛት ነው። ይሁን እንጂ ከትሁት ቤት እንግዲህ ለማረጋገጥ ምናልባትም ቲና የነገረችኝ ነገር ውሸት ነው ብሎ አስቦ ይሁን እንደገና ጓደኛውም እንዲሁም ደግሞ አጣራልኝ ብሎ የላከው ሰውዬ እውነት ነው ልጅ አላት አለህ ተብሎ ስለተነገረው ይህ ሁሉ መረጃ መጥቶለት አሁንም ቢሆን ተጠራጥሮ ስለነበረ ሰተት ብሎ ወደ እነ ትሁት ቤት ይሄዳል። ትሁትንም እንግዲህ ማንም በሌለበት ሲጣርቄ ሳልነግርሽ ልጅቱ የት ናት በማለት ጠይቋታል። ልጅ አለኝ ወይስ የለኝም በማለት እንግዲህ አስፈራርቷትም ነበረ። ትሁትም እንግዲህ ኧረ እባክህ ልቀቀኝ አንተ ሰውዬ ምንድን ነው እንድሳንቀ የምትዘኝ? አላውቅልም የምን ልጅ ነው የምታወራው ትለዋለች። እንግዲህ ትሁት እዚህ ጋር ለማጭበርበርና ለመሸወድ ሞክራም ነበረ ተመስገንን። ተመስገን ግን ሁሉን ነገር ስለሚያውቅ እሺ የራስሽ ጉዳይ አሁንማ ተውሻለሁ በማለት እንደመጣ ከዛ ቤት ተደብቆ እንዲወጣም አድርገዋለች። ግን ተመስገን እንዴት ነው በምን አይነት በርና ቁልፍ ቢገባ ነው ሰተት ብሎ የሚገባው? ሲገባ አይታይ ሲወጣ አይታይ። ግን ደግሞ እንደ አጋጣሚ ከዛው ቤት ሆኖ ይገኛል። ትሁትም ደንግጣ ስለነበረ ወዲያውኑ ለእህቷ ትደውልና እህቴ ባክሽ ልጅቷን ደብቂያት፣ ማንም ከማያውቀው ቦታና ሀገር ውሰጃት፣ ለእኔ ስትይ ይሄ ተመስገንማ ልጅን ማግኘት የለበትም በማለት እንግዲህ ወዲያውኑ ፈጣን የስልክ ንግግር አድርጋለች። የትሁት እህትም እንግዲህ ምን ሆነሽ ነው? ኧረ ቀስ በይና ተረጋግተሽ ንገሪኝ በማለት ስትጠይቃት ትሁት ግን ምንም የምትረጋጋባት አንደበትም ሆነ አቅም አልነበራትም። ወዲያውኑ የምልሽን ነገር አድርጌ እባክሽ እህቴ በማለት ለመነቻት እና እህቷም ልጅቷን እንደምትደብቃት እሺ በማለት እንግዲህ ስልኩን ዘጋችው። እኛም እንግዲህ የትሁትን ልጅ መታወቅ እንፈልጋለን። በተለይ ደግሞ ያች እህቷን ልጇን የያዘችላት ሰው ማን ትሆን? ስለዚህ በቀጣይ እንግዲህ ብታመጡልንና ብናያቸው የትሁትን ልጅና የትሁትን እህት በጣም አሪፍ ነው። ነገር ግን የካሌብ ካራክተር አለቀ ወይስ ምንድን ነው የማይታይ? ከድራማው ስንት ጊዜ ሆነው እኮ መቼም ያለቀ አይመስለኝም። ይሁን እንጂ በሌላ በኩል እንግዲህ ኤደን እና ዳኒ መንገድ ላይ እየመጡ እያለ በዚህ ቅጽበት እንግዲህ አጅሬት ቲና ታገኛቸዋለች። ፍቅራችሁ ያምራል በማለት እንግዲህ የድሮ ቆይታዋን ከዳኒ ጋር የነበራትን እያንዳንዱ ነገር ማስታወስ ፈለገች እና ለኤደን ነገረቻት። አቤት እኛ እኮ ያው እንደምናምር ማንም መናገር አልነበረበትም አለቻት ኤደን። ያው ፍቅር ፍቅር አይደለም፣ ስለዚህ አንቺ እስከምንነግሪና አንጠብቅም እናውቃለን እኛ እንደምንዋደድ አለቻት ኤደን። ትሁትም ማለቴ ቲና በዚህ ንግግሯ ተናደደች እና ሲጀመር እኔ ትችልሽ ነው እንጂ እኮ ዳኒ እኮ የሚመርጠው እኔን ነው በማለት ቅጥል ልድብን ለማድረግ ሞከረች። ዳኒ ተንጨረጨረ። እናቴ እኛ ከዚህ ጋር ቁመን ብዙ ነገር ካዳመጥንሽ ከዚህ በላይ እንደምትጨልይ እናውቃለን እና በኔድ ይሻላል ይላታል። ኤደንም እንግዲህ ዳኒ እኮ እያየሽ ነው፣ የመረጠውንም እያየሽ ነው፣ እኔን ነው እንጂ አንቺን አይደለም ትላታለች። ግን ደግሞ ቲና የፈለገችው ነገር አዲስ እቅዷ ኤደንንና ዳኒን ማጣላት ሳይሆንም አይቀርም። ሁለቶችንም ካጣላቻቸው በኋላ ምናልባትም እንግዲህ ዳኒ የኔ ይሆናል ብላ ስለምታስብ አሁን ላይ ካሌብም መሰላል የለ ዳኒን የኔ ባደርገው የተሻለ ነው ብላ እንግዲህ እያሰበች ነው። እንዲሁም ደግሞ እዚህ ስራ ውስጥ እኮ የገባሁትና እንደዚህ ጉስቁልቁል ያልኩት የወደኩትም ለአንተ ብዬ ነበር የጀመርኩት፣ ግን አንተ ምን አደረግከኝ? ይሄው ከዳኸኝ ትለዋለች። እንግዲህ እስካሁን ዳኒ ከርቷትም ፍቅረኛ እንዳለውም ነግሯት ዋሽቶባት ማቅጦባት ከላይዋ ላይ ምንም ቢሆን ደግሞ እስካሁን ያልጎዳችው ዳኒን ነው ከሁሉም ቤተሰብ። ያው በእርግጥ የሆነ ጊዜ አባባን አሳግታለሁ ብላ ታግቶ ያኔ ትንሽ አጋቹ ጎርቶታል፣ ደብድቦታል። ከዛ በተጨማሪ ግን
ቲና ለብቻው ምንም ነገር ያደረገችው ነገር የለም። ያው ማድረግ የምትፈልገውና የምትበቀለውም ኤደን ነበረ። ግን ደግሞ ኤደን በመካከላቸው ያው ብልጥ ነች። ከዛ በተጨማሪ ደግሞ ዳኒ ምንም ነገር እንዳታረጊያት ብሎ አስጠንቅቋት ስለነበረ እስካሁን አነካቻትም። ይሁን እንጂ ዳኒም እንደዛ ብላ ስትነግረው በጣም ይንጨረጨርና በይቻው በማለት ጥለዋት ይሄዳሉ። ቲናም ወደ ተመስገን ተመለሰች። ምንድን ነው እንደዚህ የምታየኝ? ዳኒንና ኤደንን እኮ መንገድ ላይ አግኝቻቸው ነበረ በማለት ጠይቀችው። ቆይ ግን አንቺ አሁን እንደው ምንሽ ይወደዳልና ነው እንደው ያ ልጅ ወደድኩት ወደደኝ የምትይው? ሲጀመር አይወድሽም ልጁ በማለት እንግዲህ የራሱን ሀሳብና መለከታ ነገራት። ቲናም ለምንድን ነው የማይወደኝ? ሲጀመር እኔ ሴት አይደለሁም እንዴ? ሴት ነው ወይስ አልባልም በማለት ጠየቀችው። ተመስገንም እንግዲህ ፈገግ በማለት ሴትማ ሴት ነሽ፣ ግን ደግሞ ያው አይደለሽም፣ ይህን ያክል የምትፈቀሪና የምትወደጅ አይደለሽም። አሁን አንቺ ምንሽ ይፈቀራል በማለትም እንግዲህ ዝቅ ዝቅ ያደርጋታል። ታዲያ ምን አሰብክ? ልጅ እንዳለ ነገርኩ አይደለም ወይስ እንደዚህ ቁጭ ብለህ አድረህ ተኝተህ መነሳት ነው ስራ? እኔ እኮ እንደዚህ ተጎልተህ እንዳይህ ወይም ደግሞ ተቀምጠህ እንዳይህ አይደለም፣ ልጅ አለ ብዬ ነገርኩ። ምንም የምታደርገው ስራ የለ በማለት ጠየቀችው። ተመስገንም አይ ስራማ አለኝ ደግሞ አልተኛው፣ ግን ደግሞ ስራዎችን የማንቀሳቀሳቸው በእኔ እጅ ስለሆኑ ከዚህ በኋላ የአንቺ እርዳታ አያስፈልገኝም። እንደውም በተቃራኒው አንቺ የኔን የምልሽን እያንዳንዱ ነገር ትፈጽሚያለሽ ይላታል። ቲና ምንድን ነው ያሰብከው በማለት ጠየቀችው። ተመስገን ግን መናገር አልፈለገምና ለጊዜው ምንም አልፈልግም፣ ግን አንድ የምታደርጊው ነገር አለ፣ ያንን ሽማግሌ ሄደሽ ይቅርታ ትጠይቀዋለሽ ይላታል። ዳኒና ኤደንም እንግዲህ ቁጭ ብለዋል መንገድ ላይ ተቀምጠው በነበረበት ሰዓት እንግዲህ ስለ ፍቅራቸው እየተወያዩ ነው። ዳኒም እንግዲህ ተመልሶ ከመጣ በኋላ ለቲና የሰጣትን የቤት ቁልፍ ቀምቷታል። ምክንያቱም በጣም አናደው ስለነበረ መንገድ ላይ። ወዲያውኑ እንግዲህ ብቻዋን ሲያገኛት በይ እኔ ያዘኛልሽ ከቤቴ ባስገባሽ፣ አንቺ ግን የኔን የፍቅር አጋርና ትዳሬን ለመበጥበጥ እየሞከርሽ ነው። ከአሁን በኋላ ከዛ ቤትም ላይሽ አልፈልግም። እኔ አክብሬሽ ነበረ ቤቱን ለቅቄልሽ የሄድኩት፣ አንቺ ደግሞ የምትከበሪ ሰው አይደለሽም በማለት የሰጣትን ቁልፍ እንግዲህ ይቀማትና ይይዘዋል። አምጩ እያለ በጣም እየጮህባት ቢነግራትም እሷ ግን እየገባች ስላልነበረ ዳኒ ምን ሆን ጋር ተረጋጋ ብላ እንኳን ልታረጋጋው ብትሞክር ዳኒ ምንም የምረጋጋ ሰው አልነበር። ይሁን በማለት ወዲያውኑ እንደውም ራሴ ይህንን ቁልፍ አስወግደዋለሁ በማለት ወዲያውኑ ቦርሳዋን ምንጭቅ ያደርግና መበርበር ጀመረ። በጣም ነበር የተጣደፈው ያንን ቁልፍ ለማግኘት። ቦርሳዋን ከቀማትም በኋላ ቢፈልግ ያ ቁልፍ እየተገኘ አይደለም። እንደምንም ብሎ ካገኘውም በኋላ ወዲያውኑ ለኤደን ነበር የሰጣት። ይኸው የቤቴ ቁልፍ ቀምቻታለሁ ከዚህ በኋላ በማለት ይነግራታል። ኤደንም ምን አለ ይህን የቤት ቁልፍ እንደቀማት ሁሉ ከህይወታችን ራሱ ብልቅ ብላ ብትወጣልን የሚል እንግዲህ ሀሳብ ሰጠችው። ዳኒም እንግዲህ እሱ በሂደት ይሆናል አታስቢ ይላታል። ከዛ በተጨማሪ ደግሞ ምን እንደሚናፍቀኝና እንደምመኝ ታውቃለህ፣ ካሌብ እና ትሁት ተገብተው ማየት በማለት እንግዲህ ነገረችው። የኔና ያንቺ ጉዳይስ እንዴት ነው ያሳስብሽም ይላታል። እሷም እንግዲህ የኔና ያንተ ነገርማ ተገር ነው ይብስል በማለት ስሜቷን ነበር ያበሰረችው። አባባም ስልክ ይደውላል። እንግዲህ መጦ ስለነበረ ተመስገን ከዛ ቤት ለህግ አማካሪዎች ይደውልና አንድ ሰው ለመክሰስ ምንድን ነው መስፈርቱ ብሎም ጠይቃቸው። ፖሊሶቹም እንደተለመደው እንግዲህ የሚፈልገው ማብራሪያ ካሳጡትም በኋላ ትንሽ ቆየት ብለህ እና ወደ ፖሊስ ጣቢያ ከዛ በኋላ የምንነግር ይሆናል በማለት አሳውቀው ስለነበረ ጉዞውን ጀምሯል። ታዲያ ትሁት ተጨንቃለች። እባክህ አባዬ ነገር ይቅር፣ በእርግጠኝነት ልንከሰው ከሆነ ሌላ ችግር ነው የሚያመጣብን እያለች እንግዲህ ብነግረውም አባት ግን አይ በአንቺማ እንደዚህ ሲያስፈራሩኝ ዝም ብያ ላይም በማለት እንግዲህ ወደ ፖሊስ ጣቢያ ያመራል። በመንገዱ ቴናን አገኛትና አባዬ ይቅር በለኝ በማለት እንግዲህ ተለማመጣችሁ። እሱም ምን ነው እሺ ይቅርታ አድርጌልሻለሁ፣ ግን እኮ አንቺ ያለምንም ጥቅም ይቅርታ ጠይቂም፣ ምን ፈልገሽ ነው ይላታል። ወደዛ ቤት እንድትመልሰኝ እፈልጋለሁ ይቅርታዬን ከተቀበልክ በማለት ጠይቀችው። አሁን ላይ ያላት አማራጭ ተመልሳ ወደዛ ቤት መግባት ነው እንጂ ምክንያቱም የምታርበት ነገር የላትም። ዳኒም ቁልፉን ወሰደባት። ይህማ በጭራሽ ሊሆን አይችልም በማለት ጥሏት ይሄዳል። ብዙ ማውራት ፈለገች። ቲና ከኋላ መከታተል ጀመረች። ወዲያውኑ ተመስገንም ደውሎ ለትሁት ያ ሽማግሌ የማይመለስ ከሆነ በ10 ደቂቃ ውስጥ
ሰዎች እንዲተኮሱበትና እንዲገሉት አድርጋለሁ በማለት ያስፈራራታል። ትሁትም ደነገጠች። ስልክ ብትደውልም አባባ እያነሳ አይደለም። ተመስገንም እንግዲህ ለቴና ደወለና የት ነው ሰውየው ይላታል። እየሄደ ነው፣ ምንም በቃ ረጅም መንገድ ነው ስትለው ይኸውልሽ ከ10 ደቂቃ በኋላ ካልተመለሰ በቦርሳሽ ያስቀመጥኩልሽ ዕቃ ስላለ ተጠቀሚው ይላታል። ቲና ሳታውቀው እንግዲህ ቦርሳ ውስጥ ሽጉጥ አስገብቶባታል። ይሁን እንጂ ቲናም ተደናግጣ እሺ በማለት ዘጋችው። አባባ ይመለሳል ወይስ ይተኮስበታል?